ባላ የኔ ወዶች እንዴት ናቸው? ኦላላ ቡራ ራስታ ቡራ የቡራ ጸጉር ያሳቀው ብቻ ይሄ ልጅ ሳናስበው ራስታ ሆነ ጋይስ። ወይኔ ራስ ቡራ ኦ ማይ ጋድ ብሩኬ ዛሬ ጸጉር ማን የሰራ ሃይሚ ናታ። ራስታ ብሩክ ራስ ቡራ ኦላላ ከሃይሚ ጋር ደግሞ ምንድነው ካፌ ላይ ተሸክማት እኮ ሄድክና ከሃይሚ ጋር ዛሬ ማለት ነው። ኦ ማይ ጋድ እናንተ ኦላላ ወይኔ እንዴት እንደዘነጡ ዛሬ በተለይ ሃይሚ ብሩኬ ደግሞ ምን ነው ጸጉርን የተሰራው እንዴ? ታው እንጂ የምሬን ነው። ዛሬ በቃ ቀንድ የሌላት ላም ነው የመሰልከኝ። የብሬን አንዲ በቃ ቀንድ የሌላት ላም ጎዳ የሆነች ላም ነው። እና ብሩኬ ፍሬዝ በጣም ነው የሚያምረውና ይሄን ራስታ እባክህ እንዴ በጣም ነበር ምን ወድና ጸጉሩን ራስታ ሊያረገው ነው። በነገራችን የብሩክ ጸጉር በጣም ነው የሚያምረው፣ ግን እንደዛ አይነት ጸጉር ደግሞ ፍሬ ሲሆን ነው የሚያምረውና ራስ ብሩክ የምሬኑ ቡራ ግን ፍሬ ሲሆን ነው የሚያምርበት፣ እንደዚህ ሲሆን አያምርበትም የምር። እና ሃይሚ በጣም ዘንጣለች ከጫማ ከልብሷ ጀምሮ ወይኔ ስታምር። እንግዲህ ሊዝናኑ ሂደዋል ማለት ነው ልጆቹ። እንግዲህ በፍቅር ዓለም እየጦፉ ይገኛሉ። በፍቅር ዓለም እየጦፉ እኛንም እያጦፉን ነው። በቃ ከነሱ ፍቅር የያዘው ሰው በጣም በዝቷል። የምሬ ነውና በጣም ተናፋቂ እየሆናችሁ ነውና ዛሬ ቲክቶክ ላይ መጥተዋል ማለት ነው። ፈታ ዘና ፈልሰስ እያሉ ነው። ትናንት እንግዲህ ሃይሚ ልታዝናና ልትወስደው ስትል መንገድ ላይ ልትሰጠው ያዘጋጀችው ስጦታ እርስት ልበቢስ፣ አንቺ ልበቢስ አብሮሽ እያደም ልብሽን ወሰደው አይደለ? ጎርጉሮ ነው ልብሽን የወሰደው። ሃይሚዬ እንደው ልቧን በቃ እንዴት አርጋ እንደሰጠችው አላውቅም። ሙሉ ልቧን የወሰደችው ስጦታ፣ የወርቅ ስጦታ ገዝታ አስቀምጣ ማለት ነው። ብሩክን ስታየው ከነመፈጠሩ ረሳችሁ። ይሁን ሁሉ ብር አውጥታ የገዛችውን ወርቅ እርስት ታደረገችውና ጥላው ጭልጥ። ከዛ መንገድ ላይ ተመልሰው ሄደው አይታቸዋል። ቪዲዮ ላይ ያለ ሲጀመርና ሃይሚ የዚህን ያክል ነው ልብሽን የሰጠሽው፣ እንዴት ነው ጎርጉረ የወሰድከው? ብሩክ እንደው ትንሽ የራሱ አታስተርፍም እንዴ? አሁን እኮ በቃ ሃይሚ በአንተ ፍቅር ከመጦፏ የተነሳ በቃ ወጥ ላይ ስኳር ምናምን መጨማመሩ አይቀርም። በእርግጥ ልጇ አማላይ ነው፣ አይወደድም አይፈቀርም አይባልም። ሃይሚም እንደዛው በጣም ቆንጆ እና ደግሞ በጣም አምሮባቸዋል። የምር እንዴ ፍቅር እንደዚህ ያሳምራል። የፊታቸው ወዝ ድንቡሽ ገላ ነው የሆኑት። እኔ ራሱ በፍቅር መወፍር ይመስለኛል የምሬ ነው። አሁን ሃይሚያቺ ቀጥን ትንጥዬ ነገር አሁን እንደች ድንቡሽ ያለች እኮ አያችሁ ሰው ማንን ይመስላል ኑሮን ይባላል። እና ሃይሚዬ ድንቡሽ አለችው። እኔ ራሱ አሁን በቃ የማግባት እቅዴ ፍቅረኛ የመያዝ እቅዴ በጣም ጨምሯል። በቃ ኢንክሪዝ ነው የሆኑና በቅርቡን የራሱ ፍቅረኛ ይሄ ድንቡሽ ብዬ። ብሩክ በፊትም ደህና ነው፣ ግን ሃይሚ ማለት ነው በጣም ነው ለውጥ ያሳየችው። በጣም ማለት ነው ልውጥ ነው ያለችው። በጣም ነው ያማረባት ምናምን። በነገራችን ላይ ሰው ማለት ነው መጨረክ ካቆመ ነፃነት ካለው በቃ ሰው ስለበላ ስለጠጣ ብቻ የሚወፍር ይመስላል አንዳንድ ሰውና በቃ ጭንቀት ከውስጣችሁ ከወጣ የምትፈልጉት ነገር ካጠገባችሁ ከሆነ በተለይ የምትወዱት ሰው ማለት ነው አብሯችሁ ከሆነ በቃ ምን ልበላችሁ። ሃይሚው ከብሩክ ጋር ስትጣላ በጣም ነበር የምትከሰው። የሆነ ጊዜ ፍራንክ የተደራረጉ ከሶሲ ጋር ታስታውሳላችሁ። ብሩክ ሶሲ ፍቅረኛ ናት ብሎ መጥቶ ከዛ በኋላ በጣም ብዙ ጸብ የተፈጠረ የመጀመሪያው ያሁኑ ሳይሆን የመጀመሪያው ያን ያሁን በስማ እንዴት እንደከሳች ነበር። በቃ ድርቅን ያለች የመጨረሻ ማለት ነው። ምክንያቱም ፍራንክ የመጀመሪያቸው ነው። በሁለተኛውና በሶስተኛው ጭራሽ ነው ያልከሳችሁ፣ ምንም ያልመሰላል። ለምን በቃ ተለማምደዋለች ፍራንክ መሆኑንና ሰው ማለት ነው ከሚፈልገው ሰው ጋር ሲሆን በቃ ውስጣችሁ ሰላም ሲሆን ፊዚካላችሁ አካላችሁ በሙሉ እየተቀየረ ነው የሚሄደው። እና እነዚህ ልጆች ፍቅር ከጀመሩ በኋላ በጣም እያማረባቸው ድንቡሽ እያሉ ነውና ያጣፍጥላችሁ ብያለሁ። ያጣፍጥላችሁና እንግዲህ ትናንትና ሃይሚ ልቧን ለብሩክ ሰታ ረስታው ከሄደች በኋላ ሚዝናኑበት ቦታ ሳይደርሱ ተመልሷል። አይታችኋል። ስለዚህ ዛሬ እንደገና ልብስ ቀይረው መዝናኛ ቦታ ሄደው ዛሬ በብሩክ ቤት እርግጠኛ ነኝ ምርጥ ቪዲዮ ይኖራል ብዬ አስባለሁ።
አንዳንዴ ግን ቲክቶክ ላይ ሲመጡ ማለት ነው ዩቲዩብ ላይ አይመጡም። እና ብዙዎቻችሁ የቡራ ራስታ ግን በጣም ነው ያሳቀኝ። ራስታ ቡራ ሆኖልናል። እና አንዳንዴ ቲክቶክ ላይ ቪዲዮ ሲሰሩ አይመጡም። የማይመጡ ከሆነ ቪዲዮ ቲክቶክ ላይ ይሰራሉ። ከዛ ለምን ጠፉ ምናምን ብለን እኛ እንዳንጨነቅ ማለት ነው። ዛሬ እንግዲህ ፈታ ዘና እያሉ ነው እንትን ሄደው ሬስቶራንት ነገር ነው ስሙ እንትኑ ራሱ ይታያል ቪዲዮ የሰሩበት ላይ እና እንግዲህ ከትናንት ነው የቀጠለ ቪዲዮ ሊኖር ይችላል። ከዛ በኋላ ከቤት ወጥተው ምናምን ሲሄዱ ምናምን ሊያሳዩን ይችላሉ። ምንም ሆነ ምን ዋናው ነገር እናንተ ዘና ፈታ ማለታችሁ ነው፣ አብራችሁ መሆናችሁ ነው፣ መደሰታችሁ ነው የኛ እንትን እንጂ ሌላ ምንም ከእናንተ የምንፈልገው ነገር የለም። እና ደግሞ በቃ ዘቀዝቀዋለሁ ብሩክን ምን ዘቀዝቃታለሁ ከረብተዋለሁ እናቱ ምናምን የምትሉ ሰዎች የኛ ካልሆነ ነው እንዴ በግድ ካላገባኸኝ ለምን ደብዳቤ አታስገቡን? ፍርድ ቤት ከሳሱት ይሉና ከሳሱት እኛን ካላገባን ይሄ ልጅ ይታሰር ብላችሁ ከሳሱ። መቼስ መክሰሳችሁ ከቀር ማሁን እኮ በቃ ይሄ ነው የቀራችሁ፣ ክስ በመስራት ብቻ ነው የቀራችሁ እንጂ ሌላ ምንም ያላደረጋችሁት ነገር የለም። አሁን ደግሞ በጋራ ነው የሚዘቀዝቁ ሁለቱን። ብሩክ ሀይሚን ስለወደዳት አሁን ተናደዋል። ብሩክን እየጣሉት ነው። በቃ በፊት ሀይሚ ጋር ሲጣሉላቸው ቡራየኛ ይሆናል ብለው ለብሩክ ያሽቃብጡ ነበር። አሁን ግን ብሩክ ሀይሚን ስለወደዳት ለሀይሚ ጥሩ ነገር ስላደረገላት በጣም እየተናደዱ ነው አሮጊቶቹ 32ቱ ማለት ነው። እና አይ እስከ ዛሬ ለፍታችሁ ከንቱ ድካም አይ ልፋታችሁ ከንቱ ቀራ ፈር በበለውና ተናደው ካላገባን ብለውና እንግዲህ ምንድነው ክስ መስረቱ ፍርድ ቤት ሄዳችሁ ከሳሱት። ከዛ በኋላ ፍርዱን እንግዲህ ፍርድ ቤት ሄዳችሁ ታገኛላችሁ እንጂ ፎቶ መዘቅዘቅ ምናምን ለውጥ አያመጣም። ብዘቀዝቁም ባዘቀዝቁም እነሱ ከመፋቀር ወደ ኋላ አይሉም። እናቴ እሷም የሱን ልብ ጉርጉር አድርጋ ወስደዋለች፣ እሱም የሷን ልብ ጉርጉር አድርጋ ወስደዋለች። ልንገራችሁ ብዬ ነው ካላወቃችሁ። ምክንያቱም ትናንትና ሰዓቱን ረሳችሁ። ወርቅ ስጦታ ስንት ሺህ ብር አውጥታ ገዝታ ስታድርገው ሄደች። እሱን ስታይ በቃ ልቧ እሱ ጋር ሆነ፣ ረሳችሁ። ገባችሁ? ስለዚህ ልጆቹ ተዋደዋል፣ ተፋቅረዋል እና አይለያዩም። ያሳዝናል በጣም። ፎቶ ብዘቀዝቁም ብትከረብቱም አይለያዩም። ይሄ ነው በጣም የሚያሳዝነው ነገር። እና ፈጣሪ ያጣመረውን ነገር ሰው ሊለየው አይችልም። እና እነሱ አለማቸውን ቅጭት እያረጉ ነው። እንግዲህ እንደምታውቁት ብሩክ ከሀይሚ ቤት ወጥቷል። ከዚህ በኋላ ወጣ እያሉ ጊዜ ነው የሚያሳልፉት እንጂ አንድ ቤት እየኖሩ አይደለም። ይሄ መሆኑ ደግሞ እኔ ደስ ብሎኛል የምር። ምክንያቱም በቃ ሰው ሲራራቅ ነው የሚዋደደው የሚፈላለገው። አብራችሁ እስካልኖራችሁ ድረስ አንድ ላይ ስትኖሩ የሚያጋጫችሁ ነገር ሊኖር ይችላል ምናምን። በቃ አብራችሁ በኖራችሁ ቁጥር የሆነ መሰለቻቸት ምናምን ሳትጋቡ ሊፈርስ ይችላል። እና እንደዚህ መራራቃቸው እኔ በጣም ነው ደስ ያለኝ። ምክንያቱም አብረው በዋሉ ባደሩ ቁጥር ብዙ ነገሮች ይፈጠራሉ። ጓደኛ አለ፣ ቤተሰብ አለ፣ እንደገና በላይፋችሁ የምታሳልፉት ብዙ ነገር አለ። ብሩኬን ቤቱ መኖሩ ሀይሚን ቤቷ መኖሯ በጣም ደስ ይላል። እስከ መቼ ካላችሁ አብረው እንዳይኖሩ ፈልጌ ሳይሆን ሽማግሌ ተልኮ አብረው እስከሚሆኑ ድረስ በቃ እንደዚህ ነው መኖር ያለባቸው። ገብቷቸዋል አይደለ? እና አኗኗራቸው እኔ ተመችቶኛል። ብሩክ ከዛ ወጥቶ ከቤቱ መኖሩ፣ ሀይሚም እንዲሁ ብቻዋን መኖሯ ደስ ብሎኛል። ለምንሽ በቃ ሽማግሌ ተልኮ በስነ ስርዓት ነው መሆን ያለበት እንጂ ዝም ብሎ አብሮ እንደደባል መኖር የለባቸውም። እኛ የምንፈልገውን ነገር እንደሚያደርጉ እርግጠኛ ነኝ። እንግዲህ የምትናደዱ ሰዎች ምናምን የምትቀኑ ሰዎች መልካም መንጨርጨር መቅናት ምናምን ይቻላል፣ ተፈቅዶላችኋል። የኔ ውዶች መናደድ ይቻላል፣ ማንም አይከለክላችሁም። ጨጓራችሁ ምናምን ማቃጠል ይቻላል፣ ብሩክን መዘቅዘቅ መከርበት ይቻላል። ምን ችግር አለው? ብትከረብቱ ምናምን እነሱ ስለማይለያዩ በግዴኛ ካልሆንክ ብላችሁን ለሀይሚ ቀለበት ስላሰረላት፣ ስለወደዳት፣ ስላከበራት፣ ብዙ ነገር ስላደረገላት መናደዳችሁ ይሄ በቃ ለሱ ራሱ ለጥቅም ነበር የምትፈልጉት። ገብቷችኋል አይደለ?